በ1930 ዓመተ ምህረት በህንድ ዳርቻ ላይ አንድ አዛውንት ጎንበስ ብለው ጥቂት ጨው አነሱ። በዚያ ቅጽበት አንድም ጥይት አልተተኮሰም። ነገር ግን አንድ ኢምፓየር መናወጥ ጀመረ። ይህ ነበር በታሪክ ውስጥ ዳንዲ ማርች ወይንም የጨው ጉዞ ተብሎ የሚታወቀው የማህተመ ጋንዲ ታላቅ ሰላማዊ እርምጃ። ዛሬ ይህ ጉዞ እንዴት ተጀመረ፣ ለምን ጨው የተመረጠ እንደሆነና በመጨረሻም የዓለምን ነጻነት ትግል እንዴት እንደቀየረ እንመለከታለን። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝናችሁ። በ19ኛዎቹ መገባደጃ ላይ ህንድ በብሪታንያ ቅኝ ግዛት ስር ነበረች። በዚያን ወቅት ብሪታንያ በጨው ላይ ሞኖፖሊ ነበራት። ማለትም ጨውን ማምረት ሆነ መሸጥ በተግባር በብሪታንያውያን መንግስት ቁጥጥር ስር ነበረ ማለት ነው። ህንዳውያን ከባህር ዳርቻ ላይ በነፃ ሊያገኙት የሚችሉትን ጨው እንኳን እንዳያነሱ በህግ ተከልክለው ነበር። በላዩ ላይም ከፍተኛ ግብር ተጥሎበት ነበር። ጨው ግን ለሀብታምም ሆነ ለድሃ፣ ለከተማ ነዋሪም ሆነ ለገበሬ የማይተው የዕለት ተዕለት ትርፍ ነበር። ለዚህም ነው ጋንዲ ጨውን የፍትህና የነጻነት ትግል ምልክት አድርገው የመረጡት። በጥር 1930 ዓ.ም የህንድ ብሔራዊ ኮንግረስ ፑርና ስዋራጅ ወይንም ሙሉ ነጻነት የሚለው ጥሪን አስተላለፈ። ነገር ግን ይህን ጥሪ ወደ ህዝባዊ እርምጃ ለመቀየር ሁሉንም ህንዳውያን የሚያነቃ አንድ የጋራ ጉዳይ ያስፈልግ ነበር። ጋንዲ ያንን ጉዳይ በጨው ውስጥ አገኙት። ምክንያቱም ጨው የተፈጥሮ ሀብት ብቻ አልነበረም፣ በህዝብ ህይወት መሃል ያለ ሁሉንም የሚነካ ጉዳይም እንጂ። ጉዞ ከመጀመሩ በፊት ጋንዲ ለህንድ የብሪታንያ እንደራሴ ሎርድ ኢርዊን ታሪካዊ ደብዳቤ ላኩ። በዚያ ደብዳቤ የጨው ግብርን ጨምሮ የተለያዩ ፖለቲካዊና ኢኮኖሚያዊ ማሻሻያዎች እንዲደረጉ ጠየቁ። እነዚህ ካልተፈጸሙ ግን በሰላማዊ የህዝብ እንቢተኝነት እንደሚጀምሩ አስጠነቀቁ። ነገር ግን ከብሪታንያ አስተዳደር የመጣው ምላሽ ጉዳዩን በቁም ነገር የያዘ የጋንዲንም ከቁብ የቆጠረ አልነበረም። ጋንዲ ግን ያቀዱትን እርምጃ ከመውሰድ አልዘገዩም። በዚህ ጊዜ ጋንዲ ባስተላለፉት ታሪካዊ ንግግር በጉልበቴ ተንበርክኬ እንጀራ ለመንኩ፣ እናንተ ግን ድንጋይ ሰጣችሁኝ በማለት ትግሉ የማይቀር መሆኑን አወጁ። እንደ አውሮፓውያን አቆጣጠር መጋቢት 12 1930 የ61 ዓመቱ ማህተመ ጋንዲ ከአህመድ አባድ አቅራቢያ በሚገኘው ሳባርማቲ አሽራም በጥንቃቄ ከተመረጡ 78 ተከታዮቻቸው ጋር እቅዳቸውን ለመተግበር ተነሱ። ዓላማቸው ወደ አረብ ባህር ዳርቻ ዳንዲ የተባለች ቦታ በእግር ተጉዘው በባህሩ ዳር ላይ ጨው በማንሳት ህጉን በአደባባይ መጣስ ነበር። ይህ ጉዞ በግምት 240 ማይል ወይንም ከ385 ኪሎ ሜትር ያህል ርቀትን የሚሸፍን ነበር። ጋንዲና ተከታዮቻቸው በየቀኑ በየመንደሩ እያለፉ ህዝብን ያነጋግሩ፣ ይቀሰቅሱ ነበር። ስለ ጨው ግብር ኢፍትሃዊነት፣ ስለ ነጻነት፣ ስለ እኩልነት እንደዚሁም ስለ ራስ በልበ ሙሉነት ይናገሩ ነበር። በመጀመሪያ 78 ሰዎችን ብቻ ያዘው ይሰልፍ መሽቶ በነጋ ቁጥር በሺዎች የሚቆጠሩ ደጋፊዎችን መሳብ ጀመረ። የብሪታንያ አስተዳደር መጀመሪያ ላይ ይህንን ጉዞ እንደ ተራ ሰላማዊ ሰልፍ ተቋሙ አይቶት ቀለል አድርጎ ወስዶት ነበር። ነገር ግን ህዝብ እየተሰበሰበ ሲመጣ የዓለም ሚዲያዎች ትኩረታቸውን ወደ ህንድ ሲያዞሩ ጉዳዩ ዓለም አቀፍ መጠን ያለው ትልቅ ክስተት ሆነ። እርቃናቸውን በሚመስል ነጭ የጥጥ ልብስ የተሸፈኑ እነዚህ ሰላማዊ ተጓዦች በለንደን ያለውን መንግስታዊ ማዕከል ለማስጨነቅ በቂ ነበሩ። የዚህ እንቅስቃሴ አስፈላጊ ሌላ ገጽታ ደግሞ የሴቶች ተሳትፎ ነበር። ሴቶች በመጀመሪያው 78 የጉዞ ቡድን ውስጥ አልነበሩም። ነገር ግን በቀጣዩ የህዝባዊ እንቢተኝነት ዘመቻ ውስጥ እንደ ሳሮጃኒ ናይዱ ያሉ ታዋቂ ሴቶች ከፊት ለፊት ተሰለፉ። ይህም የህንድ ሴቶች በፖለቲካዊ ትግል ውስጥ በስፋት የታዩበት ታሪካዊ ወቅትም ሆነ። ከ24 ቀናት የእግር ጉዞ በኋላም ቡድኑ እንደ አውሮፓውያን አቆጣጠር ሚያዝያ 5 1930 ዳንዲ ደረሰ። በማግስቱ ጠዋት ሚያዝያ 6 ቀን ጋንዲ በባህር ዳርቻው ላይ የተከማቸ ጨዋማ አፈርን አነሱ። ያ ቀላል የሚመስል እርምጃ በተግባር የብሪታንያውያን የጨው ህግን በአደባባይ መጣስ ነበር። በዚህ ቅጽበት የጨው ጉዞ ከሰላማዊ የእግር ጉዞ በላይ ሆኖ የመላ ሀገሪቱን ህዝብ የሚያነቃ ምልክት ሆነ። ከዚያ በኋላ ተቋሙ በመላ ህንድ እንደ ሰደድ እሳት ተሰራጨ። በብዙ ቦታዎች ሰዎች ራሳቸውን ጨው ማውጣት ጀመሩ። ሌሎች ደግሞ የቅኝ ግዛት ህጎችን በሰላማዊ መንገድም መቃወም ጀመሩ። በ1930 መጨረሻ ወደ 60 ሺህ የሚጠጉ ሰዎች ታስረው ነበር። ጋንዲም በግንቦት 1930 መጀመሪያ ላይ ለእስር በቁ። ጋንዲ ከታሰሩ በኋላም እንቅስቃሴው አልቆመም። ወደ ዳራሳና የጨው ማምረቻ ጣቢያ የሚደረገው ቀጣይ ሰላማዊ ትግልን ለመምራት መጀመሪያ አባስ ታያጂ ተዘጋጁ። እርሳቸው ከታሰሩ በኋላ መሪነቱን ሳሮጃኒ ናይዱ
የተቀበሉ ሲሆን በግንቦት 21 ቀን 1930 ወደ 2500 የሚጠጉ ሰላማዊ ሰልፈኞች ወደ ጣቢያው ሲገሰግሱ ፖሊሶች በብረት በተለበዱ ዱላዎች የጭቃኔ እጆቻቸውን ሰነዘሩባቸው። ሰልፈኞቹ ግን የመከላከል እርምጃ ሳያሳዩ እየወደቁ እየተቀጠቀጡ ይህንን ትዕይንት አሜሪካዊ ጋዜጠኛ ዌብ ሚለር ለዓለም አቀፍ ሚዲያ አሰራጨው። እናም የብሪታንያ ግዛት የሞራል ልዕልና በዓለም ፊት እጅግ አፈር ገባ። በመጨረሻም የብሪታንያን መቋቋም የተሳናት ጫና ትግሉን ወደ ድርድር አመራው። ጋንዲ በ1931 መጀመሪያ ከስር ተፈቱ። ከዚያም ከሎርድ ኢዋን ጋር ድርድር ጀመሩ። በመጋቢት 5 ቀን 1931 የተፈረመው የጋንዲ ኢርዊን ስምምነት ያን የከረረ ህዝባዊ እምቢተኝነት ዘመቻን አስቆመ። ከእንቅስቃሴው ጋር በተያያዘ የታሰሩ በርካታ እስረኞች እንዲፈቱ ተደረገ። እንዲሁም ህንዳውያን ለቤት ፍጆታ የሚሆን ጨው እንዲያመርቱ ተፈቀደላቸው። ከዚያን ጊዜ በኋላ ጋንዲ በለንደን በተካሄደው የክብ ጠረጴዛ ጉባኤ ላይ የህንድን ህዝብ ወክለው ተገኙ። የጨው ጉዞ ህንድን በዚያ ቀን ነፃ አላወጣትም፣ ግን ደግሞ የህዝቡን ፍርሃት ሰበረ። የነፃነት ትግሉን ወደ ዓለም ፊትም አወጣ። እናም ሰላማዊ ተቋሞ እንዴት ኃይል ፖለቲካዊ መሳሪያ ሊሆን እንደሚችል አሳየ። በኋላም እንደ ማርቲን ሉተር ኪንግ ጁኒየር ላሉ የሲቪል መብት ታጋዮችም ትልቅ መነሻ ሆነ። እንግዲህ በባህር ዳርቻ ላይ የተነሳች አንዲት እፍኝ ጨው ታሪክ እንዴት እንደተለወጠችም ተመለከትን። ይህ ታሪክ በጉሉ ሳይሆን በጽናት በእውነትና በህዝብ አንድነት ስርዓት ሊናወጥ እንደሚችል፣ ፍትህ ሊነግስ እንደሚችል የሚያሳይ ትልቅ ትምህርት ነው። በዚህ ጉዳይ ላይ እርስዎ ምን ሐሳብ አሉት? መልእክቶን የሚያካፍሉን ከተከታታዮቻችን ላይ በኮመንት መስጫው ላይ መልእክቶን የሚያካፍሉ በኮመንት መስጫው ላይ ይወያዩበትና ሐሳቡን ያጋሩ። ለቻናላችን አዲስና እንግዳ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን ሁኑ።